ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ትናንትና ማንቸስተር ዩናይትድ በኦልድ ትራፎርድ የመጀመሪያው 45 ሌላ ሁለተኛው 45 ሌላ በሚመስለው ጨዋታ በጣም አስገራሚ ነገሮች ነበሩት። በተለይ ደግሞ በዩናይትድ በኩል ነገሮችን የመጨረስ እድሎች ነበሩት። 2-0 እየመራ ወደ 2-2 መጥቶ ከዛ በኋላ ዳግም ያሸነፈበት ጨዋታ ነው። የማንቸስተር ዩናይትድ ተጫዋቾች ትንሽ መጠነኛ መዘናጋት ያሳዩበት ጨዋታ ነበረ። ስለዚህ ጨዋታ ጥቂት ነጥቦችን እያነሳን እንቆያለን። ዛሬ ቸልሲ ከኖቲንጋም ፎረስት፣ ማንቸስተር ሲቲ ደግሞ በሂል ዲኪንሰን ለመጀመሪያ ጊዜ ይጫወታል። ከኤቨርተን ጋር የሚያደርገው መርሃ ግብር ይከናወናል። ስለ አርሰናል ስለ ዋንጫው ፉክክርን በስፋት እናነሳለን። የጣሊያን ሴሪያ ተጠናቋል ማለት ይቻላል። በዋንጫ ፉክክሩ ላይ ሌሎች ቡድኖች ምንም ተስፋ የላቸውም። ኢንተር ሚላን አሸንፏል። በባርሰሎና በሪያል ማድሪድ መካከል ያለውን ልዩነት እናነሳለን። ዝውውሮችን በተመለከተ ማንቸስተር ሲቲን፣ ባርሰሎናን እንዲሁም ደግሞ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑልን የተመለከቱ አዳዲስ ጉዳዮችን ሰምተናል። እየነገርናችሁ እንቆያለን። በቻላችሁት በያላችሁበት ሀሳብ አስተያየቶቻችሁን እየጻፋችሁልን መልእክቶቻችሁን እየላካችሁልን ከዛ በተጨማሪ ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልእክቶቻችሁን እንጠብቃለን። ዛሬ ሲቲ ከኤቨርተን ስለስንት ይጠናቀቃል? ቸልሲ ከኖቲንጋም ፎረስትስ ስለስንት ይጠናቀቃል? ግምቶቻችሁን ለኩልን። በርከት ያሉ ጉዳዮችን እያነሳን እንቆያለን። ጥሩ ፉክክር በነበረበት ጨዋታ ማንቸስተር ዩናይትድ 3 ነጥብ ይዞ የቻምፒየንስ ሊግ ተሳትፎን ያረጋገጠበት መርሃ ግብር ትናንትና ተመልክተናል። በኦልድ ትራፎርድ የመጀመሪያዎቹ 15 ደቂቃዎች ላይ ማንቸስተር ዩናይትድ ሁለት ግቦችን ያስቆጠረበት በቤንያሚን ሼሽኮ እንዲሁም ደግሞ አስቀድሞ ማቲያስ ኩኛም ግብ አስቆጥሯል። ከዛ በኋላ ደግሞ ማንቸስተር ዩናይትድ በሁለተኛው አጋማሽ የመጀመሪያ 11 ደቂቃዎች ላይ 2 ግቦችን ያስተናገደበት። ለዚህ ግቦች ደግሞ የሶሎመንስ እንዲሁም ደግሞ የአማድ ዲያሎ ስህተቶች በደንብ በእጅጉ የሚጠቀሱ ነበሩ። ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶች አሉ። ኮቢ ሜኖ የጨዋታውን ኮከብ የሚያስብለውን ብቃት አሳይቷል። የማሸነፊያ የሚገርም ግብም አስቆጥሯል። ከሞላ ጎደል 2 ዓመታት በኋላ ለማንቸስተር ዩናይትድ ግብ ሲያስቆጥር ነው። ሜኖን በተመለከተ ትናንትና በኦልድ ትራፎርድ አሰልጣኝ ሰር አሌክስ ፈርጉሰን የሕክምና እርዳታ አስፈልጓቸው የ84 ዓመቱ የቀድሞ ዩናይትድ አሰልጣኝ ወደ ሆስፒታል አምርተዋል። በኦልድ ትራፎርድ ተገኝተው ነበር ጨዋታውን ለመከታተል። ነገር ግን ጨዋታውን ለመቀጠል በጣም በሚያስችል ጤንነት ላይ አልነበሩም። ወደ ሆስፒታል መሄዳቸው ግድ ነበር ጨዋታውንም ሳይመለከቱ። አሰልጣኝ ማይክል ካሪክ እንግዲህ አሁን በማንቸስተር ዩናይትድ 17 ጨዋታዎችን አድርጎ 12ቱን አሸንፏል። 3ቱ ባቻ ውጤት የተጠናቀቁ ናቸው። 2 ሽንፈቶችን አስተናግዷል። የሚገርም ጊዜ ላይ ማንቸስተር ዩናይትድን በዚህን ያክል ደረጃ ማንም ይጠብቋል ተብሎ አልተጠበቀም። ምክንያቱም የመጀመሪያዎቹ ጉዞዎቹ በአሰልጣኝ ሩበን አሞሪም ስር በጣም የተወላገደ ለመቀጠልም በቻምፒየንስ ሊግ ላይ ለመሳተፍም የሚያስችለው ነገር አልነበረም ማለት ይቻላል። በአሰልጣኝ ማይክል ካሪክ ስር ግን ማንቸስተር ዩናይትድ ባለፉት 4 ወራት የሚገርም መሻሻልን አሳይቷል። ዩናይትድ ሲቲን 2-0 አሸንፏል። አርሰናልን 3-2፣ አስቶን ቪላን 3-1፣ ቸልሲን 1-0 ከዛ በተጨማሪም የሊቨርፑልን ጨዋታ 3-2 ያሸነፈበት በጣም በተደጋጋሚ በስኬት የተጓዘበት ጉዞ በደንብ መጠቀስ አለበት። ከትልቆቹ ቡድኖች ጋር ነጥቦችን እየሰበሰበ የቀጠለበት ነው። አስፈላጊ ጨዋታዎች ነበሩ። እነዚህ ትልልቅ የሚባሉ ቡድኖችን ማሸነፍ ለዩናይትድ በጉዞ ላይ ቸልሲን፣ ማንቸስተር ሲቲን፣ አርሰናል፣ ሊቨርፑልን ማሸነፍ ቀላል አይደለም። አስቶን ቪላ ያውኑ ቶፕ 5 ውስጥ ካሉ ቡድኖች መካከል አንደኛው ነውና በጣም በጥሩ ሂደት ላይ ያለው ዩናይትድ ለአውሮፓ ቻምፒየንስ ሊግ ተሳትፎ ራሱን አብቅቷል። ስለዚህ በቀጣይ የማንቸስተር ዩናይትድ ዝውውሮች ቻምፒየንስ ሊግን ያለሙ ቻምፒየንስ ሊግ ላይ ትኩረት ያደረጉ ናቸው። የማንቸስተር ዩናይትድ ፋይናንሻል እንቅስቃሴዎች ያንን በተገቢው ምላሽ መስጠት ያለባቸው ጊዜ ላይ እንገኛለን። አሰልጣኝ አርነ ስሎትና ሊቨርፑል አሁንም እየዳከረ የሚገኘው ቡድናቸው በጣም ተቸግሯል። የመጀመሪያው 45 ሌላ ነበር። ማንቸስተር ዩናይትድ ፍጹም የበላይ ነበረ። በሁለተኛው 45 መሻሻልን አሳይቷል። ዳግም ደግሞ የሊቨርፑልን መዳከም በመጨረሻዎቹ ደቂቃዎች ላይ የተመለከትንበት ነበረ። የቤንያሚን ሼሽኮ ግብ አጠራጣሪ ነበረች፣ አወዛጋቢም ነበረች። በቪዲዮ አሲስታንት ሬፈሪ እንዲታይ ግድ ሆኖ ነበረ። ነገር ግን አልቢትሮቹ ውሳኔውን ለዩናይትድ አጽድቋል። በእጁ ኳሷን የነካት ይመስላልና አሰልጣኝ አርነ ስሎት ከጨዋታው መጠናቀቅ በኋላ ቪዲዮ አሲስታንት ሬፈሪ ከኛ ሁሌ በተቃራኒ የሚሄድ ነው። አሁን ማን
ማንንም ሰርፕራይዝ የሚያደርግ የሚያስደንቅ አይመስለኝም። በያዝነው ውድድር ዘመን ላይ የቫር ኢንተርቬንሽኖች ቫር የሚወስናቸው ውሳኔዎች በሙሉ ለምሳሌ 50-50 ከቡድኑ ጋር 50-50 የሆነ የመሆን እድል ካላቸው ከሊቨርፑል በተቃራኒ የሚወሰን ነው በሚል ፖስት ማች ቃለ መጠይቃቸው ላይ የሰጡት አስተያየት በጣም አነጋጋሪ ነበር። ለእናንተ የጨዋታው ኮከብ ማን ነበረ? ትናንትና ብሩኖ ፈርናንዴዝ አሲስት ማድረግ ሳይችል ቀርቷል። 19 ላይ እንደቆመ ይገኛል። የመጨረሻዎቹ 3 ጨዋታዎች ደግሞ ይጠበቃሉ። በዩናይትድ ቤት ጉዞ ሁሉ መልካም ነበረ ትናንትና ለሁሉም። ማንቸስተር ዩናይትድ በቀጣይ የሚጠበቁ ጨዋታዎች ያን ያክል አይደሉም። ስለዚህ ወጣት ተጫዋቾችን በዩናይትድ ቤት በደንብ እንመለከታለን። ዩናይትድ ግን አምና ከነበረበት ደረጃ አንጻር ዩናይትድም ብቻ አይደለም ሌሎቹንም የፕሪሚየር ሊግ ክለቦች እስቲ እንመልከት። ያለፉት ጨዋታዎች ላይ ጥሩ ጉዞ ላይ ያለው ዩናይትድ ባለፈው አመት ግን እንዴት ያለ ቡድን እንደነበረ ተመልክተናል። ለወራጅነት የቀረበ ቡድን ነበር። ዘንድሮ ግን ገና ከወዲሁ ጨዋታዎች እየቀሩ የቻምፒየንስ ሊግ ተሳትፎን አረጋግጧል። ከእንግሊዝ ፕሪሚየር ሊግ ከ34ኛ ሳምንት ጨዋታ አስቀድሞ የተሰበሰቡ ነጥቦችን እንመልከት፣ ወይም ከባለፈው አመት አንጻር ሲነጻጸር። ለምሳሌ ሊቨርፑል አምና ሻምፒዮን ነበር። ከማንቸስተር ዩናይትድ በበለጠ በሚያስገርም ሁኔታ 46 ነጥቦችን ከፍ ብሎ ነበር ያጠናቀቀው። አሁን ግን ዩናይትድ 6 ነጥቦችን ከሊቨርፑል ከፍ ብሎ የመራ ይገኛል። ባለፈው አመት የ46 ነጥብ ልዩነቱ እንዴት መጣ? ማንቸስተር ዩናይትድ ዘንድሮ 22 ነጥቦችን የበለጠ ሰብስቧል። አምና ከሰበሰበው ነጥብ ማለት ነው። ከ34 ጨዋታዎች በኋላ ማንቸስተር ዩናይትድ 22 ነጥቦችን ሰብስቧል። በሊጉ ላይ እንደ ማንቸስተር ዩናይትድ ከአምና ዘንድሮ የተሻሻለ ቡድን የለም። ሊቨርፑልን ብንመለከት እንደ ሊቨርፑል ከአምና ዘንድሮ የባሰበት በጣም ደካማ ጊዜ ላይ ያለ ቡድን የለም። 24 ነጥቦችን ቀንሶ ነው የተቀመጠው። ካምናው ከሰበሰባቸው ነጥቦች አንጻር እስከ 34ኛ ሳምንት ያሉ ጨዋታዎች ነው እያነሳ ያለው። ማንቸስተር ሲቲ ሁለተኛ ነው። ካምና ዘንድሮ በጣም የተሻሻለ 12 የተሻሉ ነጥቦችን ሰብስቧል። ኤቨርተን 9 ነጥቦችን ጨምሮ ተገኝቷል። አርሰናልን ስንመለከት 6 ነጥቦችን፣ አስቶን ቪላ 1 ነጥብ ጨምሮ ነው የተገኘውና ካምና ዘንድሮ እነዚህ የተሻሻሉ ቡድኖች ናቸው። ሌሎቹ ለምሳሌ ቸልሲን ብንመለከት 12 ነጥቦችን ቀንሷል። ቶትናም ካምና ዘንድሮ አምናም ደካማ ጊዜ ላይ ነበረ 3 ነጥቦችን ቀንሶ ነው የተቀመጠውና ለማንቸስተር ዩናይትድ ጥሩ ጊዜ ላይ ይገኛል። ማቲያስ ኩኛን እንመልከት። ማቲያስ ኩኛ በሊቨርፑል ላይ፣ አርሰናል ላይ፣ ቸልሲ ላይ፣ አስቶን ቪላ ላይ፣ ሊድስ ላይ ጥሩ የሚባሉ ግቦችን ያስቆጠረ የዩናይትድ ወሳኝ ተጫዋቾች መካከል አንዱ ነው። በብሬን ምቤሙ አስፈላጊ ተጫዋችነት የጀመረው የዩናይትድና የማይክል ካሪክ ቆይታ አሁን ደግሞ በማቲያስ ኩኛ ጥሩ ቆይታ እንደቀጠለ ይገኛል። ለሁሉም እነዚህ ትናንትና የነበሩ ጨዋታዎች ናቸው። ስለ ዛሬ መርሃ ግብሮች እናነሳለን። ትናንትና ግን ኢንተር ሚላን አሸንፎ የጣሊያን ሴሪያን ሻምፒዮን መሆኑን አረጋግጧል። ለ21ኛ ጊዜ የጣሊያን ሴሪያን አሸንፏል። ክሪስቲያን ኪየቮ የመጀመሪያ ዓመቱን በኢንተር ሚላን አሰልጣኝነት የቀድሞ ኢንተር ሚላን ተጫዋች ቡድኑን ይዞ በሚገርም ሁኔታ ቡድኑ ገና ጨዋታዎች እየቀሩት በጣሊያን ሴሪያ ላይ ሴሪያውን ማሸነፉን አረጋግጧል። ሴሪያው ላይ ከነበሩ ጉዳዮች መካከል አንዱ ነው። ሪያል ማድሪድ ለአንድ ተጨማሪ ሳምንት ቢያንስ የላሊጋውን ፉክክር አራዝሞታል። 2-0 በሆነ ውጤት በቪኒ ጁኒየር 2 ግቦች አሸንፏል። በዚህ ጨዋታ ላይ ባሸነፈበት መርሃ ግብር ወደ 11 ነጥብ የነጥብ ልዩነቱን አጥብቧል። ያ ማለት የኤንዜ ፍሊክ ቡድን በቀጣይ በኤል ክላሲኮ ሪያል ማድሪድ ከባርሰሎና ቀጣይ ሳምንት ላይ በሚያደርጉ ጨዋታ ነገሮቹ ይለይላቸዋል ተብሎ ይጠበቃል። የሚጠበቁ አይነት ጨዋታዎች ናቸው። ትናንትና ቦርመዝ ክሪስታል ፓላስን 3-0 በሆነ ውጤት አሸንፏል። ከሰሞኑ በቻምፒየንስ ሊግ እግር ኳስ ላይ በአውሮፓ ውድድሮች ላይ ስለመሳተፍና ለምሳሌ በአርሰናል በኩል ትናንትና አንስተነዋል። የአትሌቲኮ ማድሪድ የአርሰናል ተጋጣሚ ነው። ሙሉ 11ን ቀይሮ ነው የላሊጋ መርሃ ግብሩን ያከናወነው። ፓሪስ ሳን ዠርመን በሊጋ ላይ እንዲሁም ደግሞ ባየር ሙኒክ በቡንደስሊጋው ላይ ሙሉ ቅያሬዎችን አድርገው ጨዋታዎቻቸውን አድርገው ነበር። ምክንያቱም የሊግ መርሃ ግብሮቻቸው ያን ያክል አስፈላጊ አልነበሩም። ክሪስታል ፓላስ ደግሞ በኮንፈረንስ ሊግ ላይ ሼክታር ዶኔስክን የመጀመሪያውን ጨዋታ 3-1 አሸንፎ ነው የመጣውና በዚህ ጨዋታ ላይ ደግሞ የመልሱ ጨዋታ በዚሁ ሳምንት ሐሙስ ዕለት ይጠበቃል። ትናንትና ቦርመዝን በገጠመበት ጨዋታ ላይ ደግሞ እንደዚህ አይነት ቅያሬዎችን ማድረግ አለማድረግ ትልቅ ኮንቪንስ መደረግ ነበረበት ወይም ደግሞ ቅያሬ እናድርግ አናድርግ እንዴት ይሁን ጨዋታ የሚለው የበለጠ ትኩረትን የሚስብ ነበረ። አሰልጣኝ ኦሊቨር ግላስነር አንድ አስገራሚ አስተያየት ሰጥቷል። የጓደኛክ ልደት ዛሬ ነው፣
ከዛ በኋላ ደግሞ ከቀናት በኋላ ያንተ ሰርግ አለ። ስለዚህ በጣም ኤክሳይትድ የሚያደርግ ሰርጉ ነው እንጂ ልደቱ አይደለም ብሏል። በጣም ትክክለኛ አገላለጽ ይመስላል። አሁን በአርሰናል በኩል ለፕሪሚየር ሊግም ዋንጫ እየተጫወተ ስለሆነ የበለጠ ትኩረቱን ቻምፒየንስ ሊግ ላይ ሊያደርግ አይችልም። ፕሪሚየር ሊግም ፕሪሚየር ሊግ ነው፣ ቻምፒየንስ ሊግም ቻምፒየንስ ሊግ ነው። ስለዚህ በሁለቱም ላይ ዋነኛ ቡድኑን ይዞ ይቀርባል። ሌሎች ቡድኖች ግን የበለጠ የሚሏቸው ውድድሮችን ይመርጣሉ። ለምሳሌ ቡንደስሊጋውን ማሸነፉን ያረጋገጠው ባየርን በትክክል ቡንደስሊጋውን አይመርጥም። መምረጥ ያለበት ወይም የሚመርጠውም የቻምፒየንስ ሊግ ውድድርን ቅድሚያ ይሰጥና ተጫዋቾቹን አሳርፎ ይጀምራልና እንደዚህ አይነት ነገሮችን የታዘብንበት ጨዋታ ነበረ። ቶትናም ትናንትና 3 ነጥብ ይዞ ወጥቷል። ከወራጅነትም የወጣበት ነበረ። ለመጀመሪያ ጊዜ በውድድር ዓመቱ ለመጀመሪያ ጊዜ 2 ጨዋታዎችን በተከታታይ ያሸነፈው የሊጉ የመክፈቻ ጨዋታ ላይ ማንቸስተር ሲቲን በሁለተኛው ጨዋታ እንዲሁም የመክፈቻውን ጨዋታ ካሸነፈ በኋላ የምታስታውሰው ነበረ። ትናንትና ዳግም አስቶን ቪላን ሲያሸንፍ 2-1 በሆነ ውጤት ለውድድር ዓመቱ ለሁለተኛ ጊዜ በተከታታይ 2 ጨዋታዎችን አሸንፈዋል። ከወራጅ ቀጠና ወጥቷል። ዌስትሃም ዩናይትድ መሸነፉን ተከትሎ አሁን ከወራጅ ቀጠና ወጥቷል። በቀጣይ ጨዋታ ደግሞ ዌስትሃም ከአርሰናል ጋር ይጫወታል። የቶትናም መርሃ ግብሮችም ቀላል የሚባሉ አይደሉም። ዛሬ የሚደረጉ ጨዋታዎችን ደግሞ እንመልከት። የቸልሲ መርሃ ግብር አስቀድሞ ይደረጋል። ቸልሲን በተመለከተ ብዙ ነጥቦች ሊነሱ ይችላሉ። ከኖቲንጋም ፎረስት ጋር የሚያደርገው ጨዋታ አስቀድሞ ባልተለመደ ሰዓት ላይ የሚደረግ አይነት መርሃ ግብር ነው። ቸልሲን ከኖቲንጋም ፎረስት የሚያገናኘው ጨዋታ ኖቲንጋም ፎረስት በሚያስገርም ሁኔታ ከቀናት በኋላ የዩሮፓ ሊግ ጨዋታ አለበት። የመጀመሪያውን ጨዋታ 1-0 አሸንፏል። ከቪላ ጋር የሚያደርገው ጨዋታ እንደሆነ ይታወቃል። አሁን ደግሞ ዛሬ በ11 ሰዓት ላይ ባልተጠበቀ ባልተለመደ ሰዓት ላይ የሚደረግ ጨዋታ ነው። ለቸልሲም በጣም አስፈላጊ መርሃ ግብር ነው። አሰልጣኝ ካሉም ማክፋርላን ከጨዋታው አስቀድሞ የሰጡት አስተያየት አለ። አሁን ቸልሲ እድሎች አሉት ቢያንስ 6ኛ ደረጃን ይዞ የሚያጠናቅቅ ከሆነና አስቶን ቪላ የቻምፒየንስ ሊግ እግር ኳስ ላይ የሚያሳተፈውን ትኬት በሌላ መንገድ የሚቆርጥ ከሆነ ያ ማለት ደግሞ በቀጥታ ሳይሆን የቻምፒየንስ ሊግ እግር ኳስ ላይ የሚያሳተፈውን ደረጃ ለማግኘት በዩሮፓ ሊግ ላይ ዩሮፓ ሊግን ማሸነፍ የሚችል ከሆነ አስቶን ቪላ ቸልሲ 5ኛና 6ኛ ደረጃን ይዞ ቢያጠናቅቅ የቻምፒየንስ ሊግ እግር ኳስ ላይ መሳተፍ ይችላልና አሁንም ወደዛ ጉዞ ለማድረግ ከፎረስት ጋር ይጫወታል። ፎረስት ለክሪስታል ፓላስ እንዳልነው አንድ ልቡ የፕሪሚየር ሊግ ውድድር ላይ አሁንም ከወራጅነት ሙሉ ለሙሉ አልተረፈም። አንድ ልቡ ደግሞ በዚህ በዩሮፓ ሊግ ላይ የመሳተፍ እንዲሁም ዩሮፓ ሊጉን ማሸነፍ ደግሞ በቀጥታ ቻምፒየንስ ሊግ ላይ ያሳተፈዋልና ያንን 2 ነገሮችን በደንብ እያለመ ወደ ጨዋታው የሚሄድበት ነውና ለቸልሲም ለፎረስትም አስፈላጊ ጨዋታ 11 ሰዓት ላይ ይደረጋል። ምሽት 4 ሰዓት ላይ የሚደረገውም ጨዋታ ይጠበቃል። ከቸልሲ ጋር በተያያዘ ግን ኮል ፓልመርን በተመለከተ ካሉም ማክፋርላን የሰጡት አስተያየት አለ። ኮል ፓልመር ፌኩ ኮል ፓልመር ነው ወይ በሚል ጋዜጠኞች ጥያቄ አቅርቦላቸው ነበረ። እኔ በኮል ፓልመር በሚያሳየው ብቃት በጣም ደስተኛ ነኝ። በሱ ታለንት በየዕለቱ በሚያሳየው ብቃትም በጣም ደስተኛ ነኝ። አሁንም ተስፈኛ ነኝ። ከዚህ የበለጠ ምርጡን ኮል ፓልመር እንመለከተዋለን የሚል አስተያየታቸውን ሰጥቷልና ምንም ስጋት አይገባኝም። ጨዋታዎችን ኢምፓክት ማድረግ ይጀምራል። ከዛሬ ጨዋታ ጀምሮ በደንብ ኮል ፓልመርን ጠብቁት የሚል መልእክታቸውን አስተላልፏል። የዓለም ዋንጫ ዓመት ነው። በእንግሊዝ ብሔራዊ ቡድን ጥሩ ይጠበቅበታል ብለዋል። ሌቫይ ኮልዊል በዚህ ጨዋታ ላይ ይጫወታል ወይ ተብሎ ነበረ። አሁን ሪኢንጁሪ እንዳይገጥመው ድጋሚ እንዳይጎዳ የበለጠ እሱ መንከባከብ ያለብን ሰዓት ነው። በመጨረሻዎቹ ጨዋታዎች ላይ ግን ሌቫይ ኮልዊልን እንጠቀምበታለን። አሁን ግን ለሱ በዋነኝነት እንግዲህ ተጫዋቹ ጉዳት እንዳይገጥመው ብቻ ጥንቃቄ እናደርጋለን የሚል አስተያየታቸውን ሰጥቷል። ከሌቫይ ኮልዊል ጋር በተያዘ በቸልሲ በኩል ይህንን ጉዳይ ካነሳን ማንቸስተር ሲቲ ከኤቨርተን የሚያደርጉት ጨዋታ ይጠበቃል። ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ማንቸስተር ሲቲ ከኤቨርተን በሚደረገው ጨዋታ ላይ በጣም ጥሩ ፉክክር ይደረግበታል ተብሎ ይጠበቃል። ሂል ዲኪንሰን ላይ የሚደረግ ጨዋታ ነው። በኤቨርተን አዲሱ ስቴዲየም ላይ ማንቸስተር ሲቲ የመጀመሪያ የፕሪሚየር ሊግ ጨዋታውን ያከናውናል። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ማንቸስተር ሲቲ ከዚህ ጨዋታ 3 ነጥብ ማግኘት ያለበት መርሃ ግብር ነው። አርሰናል ደግሞ በ6 ነጥብ ልዩነት ሊጉን እየመራ ይገኛል። 35 ጨዋታዎችን አድርጓል። ሲቲ 34ኛ ጨዋታውን ያደርጋል። በተለይ ለማንቸስተር ሲቲ ቀጣዩ 2 ጨዋታዎች ከአርሰናል በፊት የሚደረጉ ናቸው።
ዛሬ አርሰናል አስቀድሞ ሁለት ተከታታይ ጨዋታዎችን ከሲቲ ቀድሞ እንዳደረገው ማንቸስተር ሲቲም ከአርሰናል ቀድሞ ቀጣይ ቅዳሜ ከብሬንትፎርድ ጋር ዛሬ ከኤቨርተን ጋር የሚያደርጋቸው ሁለት ጨዋታዎች አሉ። እነዚህ ሁለት ጨዋታዎች ለማንቸስተር ሲቲ ለአሰልጣኝ ፔፕ ጋርዲዮላ የሞት ሽረት ጉዳይ ነው ብንል ማጋነን አይደለምና ጨዋታውን ለማሸነፍ ወደ ሜዳ የሚገባበት መርሃ ግብር ነው። ከዛ በተጨማሪም ማሸነፍ የሚችል ከሆነ በኩል ደረጃ ላይ በኩል ነጥብ ላይ ይቀመጣሉ። ያ የማይሆን ከሆነ ደግሞ ለአርሰናል የዋንጫ ፉክክሩን የሚተውበት እድል በጣም ይሰፋል። ከዚህ በኋላ አርሰናል 3 ጨዋታዎች ነው ያሉት። በጣም አስፈላጊ ጨዋታ የምንለው የዌስትሃም መርሃ ግብር ነው። ከዛ በኋላ በርንሌን ይገጥማል። በርንሌ መውረዱን ያረጋገጠ ነው። ክሪስታል ፓላስ ደግሞ ክሪስታል ፓላስ ነው። በተለይ ክሪስታል ፓላስ የመጨረሻውን ጨዋታ የሚያደርገው የዩሮፒያን ኮንፈረንስ ሊግ ፋይናል ላይ ለሚያደርገው ዝግጅት የበለጠ የቀረበ ጊዜ ላይ በመሆኑ ጨዋታውን ቀደም እንዳልኩት ነው ለልደቱ ሳይሆን ለሰርጉ ትኩረት አድርገው የሚያደርጉት አይነት ጨዋታ ይሆናል ተብሎ ይጠበቃልና ለማንቸስተር ሲቲ ሁለት ወሳኝ ጨዋታዎች ከአርሰናል መርሃ ግብር አርሰናል ዌስትሃምን ከሚገጥምበት እሁድ ዕለት ከሚደረገው ጨዋታ አስቀድሞ ይደረጋልና አስፈላጊ አይነት መርሃ ግብር ነው። ትናንትና የመጡልን መልእክቶች መካከል አንደኛው ጥያቄ እንግዲህ ማንቸስተር ሲቲ እንዲሁም አርሰናል በኩል ግቦች የሚያጠናቅቁ ከሆነ ዋንጫው ወዴት ይሄዳል የሚል ጥያቄን ተልኮልናል። በተለይ ደግሞ የንጹህ ግቦች በዚህ ሰዓት ላይ በጣም አስፈላጊ ናቸው። ከዛ በተጨማሪ ንጹህ ግቦች ብቻ አይደለም ጨዋታዎችን ማሸነፍ፣ እያንዳንዱ መርሃ ግብር በብቃት ማጠናቀቅ ያስፈልጋል። ብሩክ ያነሳልን ጉዳይ ነው። ሲቲና አርሰናል እኩል ነጥብ እኩል የግብ ክፍያ ቢኖራቸው ወይም ቢጨርሱ ዋንጫው የማን የሚሆነው ብሎናል። በትክክል እኩል ነጥብ እኩል የግብ ክፍያ ይዘው ባለፈው ሳምንት ላይ ተመልክተናል። ሲቲ ደግሞ የበላይ ሆነው ተቀምጦ ነበረ። አንደኛው ጉዳይ ሁለቱ ቡድኖች ብዙ ያስቆጠሯቸው ግቦች ከግምት ይገባሉና ብዙ ግብ ማን ያስቆጠረው የሚለውን አርሰናል አሁን በግብ ደረጃ ብዙ ግቦችን በማስቆጠር ይመራል። ማንቸስተር ሲቲንም ብንመለከት ብዙ ግቦችን በማስቆጠር ረገድ ባለፈው የአርሰናልና የሲቲ ጨዋታ ከተጠናቀቀ በኋላ ሁለቱም ቡድኖች በነጥብ እኩል ሲመጡ ተመልክተን ነበርና ያ የሚቀመጥ ነጥብ ነው። አንደኛ በነጥብ እኩል ከሆኑ ቀጥታ የሚካሄደው ወደ ጎል ዲፍረንስ ነው። ብዙ ግቦችን ንጹህ ግቦችን የያዘው ቡድን ሊጉ እንዲያሸነፍ ይደረጋል። ከዛ በኋላ ሶስተኛው መስፈርት ደግሞ ብዙ ግቦችን ያስቆጠረ ነው። ብዙ ግቦችንም በማስቆጠር ሁለቱ ቡድኖች እኩል የሚሆኑ ከሆነ አራተኛው አማራጭ እርስ በርስ ግንኙነት ነው። እርስ በርስ ግንኙነት ደግሞ ማንቸስተር ሲቲ የበላይ ነው። ስለዚህ አርሰናል ነጥብ መብለጥ ወይም ደግሞ የጎል ዲፍረንሱን እያሰፋ መሄድ ያለበት ትክክለኛ ጊዜ ላይ ያለ ይመስላል። ለማንቸስተር ሲቲም ግቦችን ማስቆጠር አለበትና አሁን በንጹህ ግቦች አርሰናል ሊጉን እየመራም መቀጠል ይችላል። እኩል ነጥብ ቢቀመጡ እንኳን ማንቸስተር ሲቲ 1-0 ቢያሸነፍ በአርሰናል በኩል ትልቅ አድቫንቴጅ ይዞ የሚመጣ ነው የሚሆነው። ለሁሉም እነዚህ ጉዳዮች በደንብ የሚነሱ ናቸው። ትናንትና ግን የእናንተ ግምቶች በስፋት መጥተውልናል። አሁን የመጨረሻ ዝውውሮችን ከሲቲ፣ ከሊቨርፑል፣ ከአርሰናል፣ ከማንቸስተር ዩናይትድ ጋር እናነሳለን። የኤፍሬም ጀማል ሀሳብ አለ። እንኳን ደህና መጣችሁ ብሎናል። ከልብ እናመሰግናለን። ከዛ በተጨማሪ ሌሎችንም ሀሳቦች አንስቶልናል። ሊቨርፑል እያሻሻለ ይገኛል። ማንቸስተር ዩናይትድ ግን 1-0 ያሸንፋል ብሎናል። ታሪኩ ሊቨርፑል 2-1 ያሸንፋል ብሎ ግምቱን አስቀምጦ ነበረ። ታሪኩ ከልብ እናመሰግናለን ስለ ጻፍክልን መልእክት። ገብረ አምላክ እንዲሁ ከልብ እናመሰግናለን የጻፈልን መልእክት አለ። ሚኪያስ ዩናይትድ 2-1 ያሸንፋል ብሎ ነበር። ሚኪያስ ዘለቀ። ኢድሬስ አህመድ ማንቸስተር ዩናይትድ 1-1 በሆነ ውጤት ያጠናቀቃል ከሊቨርፑል ጋር የሚል ግምቱን አስቀምጦልን ነበር። ሽመልስ ከኳታር ዶሃ ሰላም ቤስቶች እንዴት ናችሁ? የአርሰናል ፐርፎርማንስ በሳምንቱ መጨረሻ የሚገርም ነበረ። የሚገርም ተነሳሽነት ሉዊስ ስኬሊ፣ ሳካም፣ ኤዜም፣ ዮኬሬሽም ልዩ ነበሩ። ሚኬል አርቴታ ዙሜንዲን ማሳረፉ፣ ስኬሊን ማስገባቱ ጥሩ ውሳኔ ነበረ ብሏል። ትናንትና በስፋት አንስተኗል። መልካም ዕድል ለገነርስ ብሎናል። ቸርነት ለማ የሁሉንም ቡድን ዜና በኩል ሚዛናዊነት በኩል መንገድ አቅርቡልን ብሎናል። እናነሳለን። ለምሳሌ ትናንትና ትኩረት የነበረው ትልቁ ጨዋታ የአርሰናል ነበረ። ከዛ በኋላ ዛሬ ደግሞ ለምሳሌ ነገ ቸልሲ የሚያደርገው ጨዋታ ቢኖር ማንቸስተር ሲቲ ከድል በኋላ የበለጠ ትኩረቱን ወደ እነዚህ ቡድኖች እናደርጋለንና እንደየዕለቶቹ ይለያያሉና እባካችሁ በትዕግስት እንድትከታተሉን እንጠይቃለን። ሰይፈዲን ከነገሌ ቦረና አርሰናል 3 ንጹህ ግብ 3 ነጥብ ይዞ ወጥቷል። በጣም አስፈላጊ ድል ነበረ። ሉዊስ ስኬሊ ጥሩ ሚድፊልደር ነበረ። ቶማስ ፓርቴን ያስታወሰ ነበረ ብሏል። የዩናይትድና የሊቨርፑልን ጨዋታ ሰይፈዲን ከነገሌ ቦረና 2-2 ብሎ ግምቱን አስቀምጦልናል። አሸናፊ ከደቡብ አፍሪካ ቶትናም ሆትስፐር አንድ ወራጅ ያገኘ ይመስላል። እሱም ዌስትሃም ይመስላል። አርሰናል አሪፍ ተጫውቶ ሙሉ 3 ነጥብ ይዞ ወጥቷል። ዛሬም ምርጥ ጨዋታ እንመለከታለን ብሏል። አስቶን ቪላ ከቶትናም ባቻ ውጤት ይጠናቀቃል ብሎ ነበረ። ነገር
ግን ያንን ውጤት አልተመለከትንም። ሬድዋን ሁሴን በትክክል የገመተ አድማጫችን ነው። 3-2 ውጤት ሊቨርፑል የማንቸስተር ዩናይትድን ይገጥምና ማንቸስተር ዩናይትድ 3-2 ያሸንፋል የሚል ግምቱን ልኮልን ነበር። ፋንታሁን የጨዋታው ኮከብ ቪክተር ዮኬሬሽ ነበር በአርሰናል በኩል። ዛሬ ደግሞ ማንቸስተር ዩናይትድ ከሊቨርፑል 2-1 ያሸንፋል የሚል ግምት ልኮልን ነበር። ፋንታሁን የዩናይትድን ጨዋታ 2-1 በሆነ ውጤት ሊቨርፑል ያሸንፋል ብሎናል። ልጃኔ ከደቡብ አፍሪካ ያነሳቸው ጉዳዮች አሉ። በተለይ ዩናይትድ 2-1 በሆነ ውጤት እንደሚያሸንፍ ግምቱን አስቀምጦ ነበር። ዩናይትድ ግን አሸንፏል። ቦርመስ ክሪስታል ፓላስን የሚገጥምበት ጨዋታ ላይ 2-1 ይጠናቀቃል የሚል ሀሳቡን ልኮልን ነበረ። ሉዊስ ስኬሊ የሚገርም ብቃት አሳይቷል ያለን አየነው ሙሉ አለም ነው። ሉዊስ ስኬሊ ትክክለኛ ተፈጥሯዊ ቦታው ላይ ተጫውቶ ብቃቱን አሳይቷል። የዮኬሬሽ ማጨራረስ ጥሩ ነበረ። ነገ ስለ አርሰናል የዝውውር መረጃ አንሱልን ብሎናል። በስፋት እናነሳለን። ብሩክ ያነሳነውን ጥያቄ ምላሽ ሰተንበታል። አህመድ ከጅቡቲ ሰሞኑን ጠፍቼ ነበረ ስራ በዝቶብኝ ነው ብሏል። በደቡብ አፍሪካ የተፈጠረው ነገር አብሽሩ ወንድሞቻችን፣ በተረፈ ብዙ አታስጨንቁ ራሳችሁን የሚል መልእክቱን አስተላልፏል። በጣም የሚያሳዝን ነገር ነው። ሁሉም ያልፋል። በተረፈው ነገር አስታውሱ በሚል መልእክቱን ልኮልናል። አህመድ ከጅቡቲ ሁላችሁንም ከልብ እናመሰግናለን። ዝውውሮችን እንመልከት። ከአርሰናል ጋር በተያዘ የሚነሱ አንዱ ለዝውውሮች አሉ። ባየር ሙኒክ በካይ ሃቨርትዝ ላይ ፍላጎት አለው የሚሉ ዘገባዎችን እየተመለከትን እንገኛለን። በተለይ ደግሞ ጀማል ሙሲያላ በጣም ተቀዛቅዟል። ሃሪ ኬን ደግሞ የመጨረሻዎቹ ጊዜያት ላይ በባየርን ይገኛልና በቀጣይ ጊዜያት ላይ ደግሞ ካይ ሃቨርትዝ ወደዛ ሄዶ የነዚህ ተጫዋቾች ድጋፍ ሰጪ ይሆናልና እነዚህ ቨርሳታይል መሆኑ እንደ ሃሪ ኬንም እንደ ጀማል ሙሲያላም እንደ መስመር ተጫዋችም እንደ ማይክል ኦሊሴም መጫወት ይችላልና ጥሩ ግልጋሎት መስጠት የሚችል የጀርመን እግር ኳስን የሚያውቅ በጀርመን እግር ኳስ ላይ በደንብ ራሱን ያሳየውን ካይ ሃቨርትዝን ለማስፈረም ፍላጎት አለው ተብሏል። አርሰናል ትክክለኛ ጥያቄ የሚቀርብለት ከሆነ ተጫዋቹን የሚለቀው ይመስላል። ዴንዝል ደምፍሪስን በተመለከተ በ25 ሚሊዮን ዩሮ ወደ ኢንተር ሚላን የሚሄድበት ከኢንተር ሚላን ወደ አርሰናል የሚሄድበት እድል አለ ተብሏል። ከሳንሲሮ በቀጥታ ወደ ኤሚሬትስ ስቴዲየም። ሚኬል አርቴታ በቀይ መስመር ቦታ ላይ ተጫዋቾችን ይፈልጋል። በተለይ ቤንዋይትን አሎን እያለ እንደሆነ እየተመለከት እንገኛለንና ለዛም ይመስላል። ከዛ ውጭ የብራድሊ ባርኮላ ጉዳይ በመስመር አጥቂ ቦታ ላይ አርሰናል ከሚፈልጋቸው ስሞች መካከል አንዱ ነው። የተለያዩ ሪፖርቶች የአንድ አመቱ ተጫዋች አሁንም በአርሰናል በኩል በተለይ ከክቫራትስኬሊያ በበለጠ እየተፈለገ አለ። ምክንያቱም ክቪቻን በተመለከተ ለማስፈረም አርሰናል እድሎች አሉት። ነገር ግን ተጫዋቹን ማሳመን ለፓሪስ ሳን ጀርመን ትልቅ ክፍያ መክፈል አለበት። ብራድሊ ባርኮላ ግን ብዙ ጊዜ ተቀያሪ ወንበር መሆኑን ተከትሎ በክለቡ በኩል ሊለቀቅ ከሚችሉ ትክክለኛ ጥያቄ ካለ ክለቡ ሊለቅ ይችላል። ሊቨርፑልም የተጫዋቹ ፈላጊ ነው። ሊቨርፑል አርሰናል በዚህ ተጫዋች ላይ በደንብ ጥሩ ፍላጎት ያሳያሉ ተብሎ ይጠበቃል። ድርድሮች በቅርብ ጊዜያት ላይ ይጠበቃል። ከዛ በተጨማሪ አሌዳየርን በተመለከተ የቀድሞ አርሰናል ተጫዋች አርሰናል ኒኮ ዊሊያምስን አሊያም ኪቪቻን ክቫራትስኬሊያን ማስፈረም ይኖርበታል የሚል ሀሳቡን እያካፈለ ይገኛል። በተለይ ፋይናንሻል ፌር ፕሌይን በተመለከተ የክለቡን ፋይናንሻል ስታተስ በደንብ እረዳለሁ። ነገር ግን ከሁለቱ አንዱን አርሰናል ቢያስፈርም በተለይ ደግሞ በጣም ጥሩ ዝውውሮች ይሆናሉ። ኒኮ ዊሊያምስን ከአትሌቲክ ቤልባው፣ ኪቪቻን ከፓሪስ ሰን ጀርመን ቢያስፈርም ጥሩ ነው የሚል ዘገባዎችን ስንመለከት ነበረ። ከሊቨርፑል ጋር በተያዘ የብራድሊ ባርኮላን ጉዳይ ስናነሳ ነበረ። ሌላኛው ከሊቨርፑል ጋር በተያዘ እየተነሳ ያለው ተከላካይ ቦታ ላይ የፕሪሚየር ሊጉ ልምድ ያለው የቦርመዙን በነጻ ዝውውር የሚገኘውን ቶትናም በጣም በቅርቡ ዝውውሩ ሊያጠናቀቅ ይችላል ሲባል የነበረውን ማርኮ ሴኔሲን ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ። በተለይ ኮንትራቱ ኤክስፓየር ያደርጋል በውድድር ዓመቱ መጨረሻ ላይና ትልቅ ፍላጎት አለው። ከቶትናም ጋር በቀጣይ ቀናት ፉክክር ውስጥ ይገባል። ማርኮ ሴኔሲ በትልቅ ክለቦች በባርሰሎናም በዩቬንቱስም በጣሊያን ክለቦችን በደንብ የሚፈለግ አይነት ተጫዋች እንደሆነ እየተመለከትን እንደሆነ ይታወቃል። ከዚህ ከናታናኬ ጋር በተያዘ በሴሪያው 3 ክለቦች ይፈለጋል። ዩቬንቱስን ስንመለከት ነበር። አሁን ደግሞ ሚላንና ኢንተር ሚላን በእርግጥ ከማንቸስተር ሲቲ የስዊዘርላንዳዊውን ተከላካይ ማስፈረሙ ይታወቃል። አሁን ደግሞ ሆላንዳዊ ናታናኬን ለመጨመር አስቧል። እንግዲህ በጣም በጥሩ ዝውውር ትልቅ ክፍያ የሚከፈልበት አይነት ተጫዋች አይደለምና ክለቡን የሚለቅበት እድል በጣም ሰፍቷል። ናታናኬ በማንቸስተር ሲቲ
ግልጋሎቱ በጣም እየተቀዛቀዘ የመጣበት ወቅት ላይ እንገኛለን። ባርሴሎና በተመለከተ ሌቫንዶቭስኪ፣ ራሽፈርድ የሚለቁበት እድል ሰፍቷልና ለነዚህ ተተኪ አንደኛው ከፓሪስ ሴን ጀርመን ጎንካሎ ራሞስን ለማስፈረም እንዲሁም ከቸልሲ ጆ ፔድሮን ይፈልጋል ተብሏል። አጥቂ ስፍራ ላይ እነዚህ በአማራጭነት በባርሴሎና የተያዙ ተጫዋቾች ናቸው። ከማንቸስተር ዩናይትድ ጋር በተያዘው ሁለት ዝውውሮች አሉ። አንደኛው 9 ግቦችን ያስቆጠረ ተጫዋች ነው። 3 አሲስቶች አሉት። አንድ ጨዋታዎችን አድርጎ በቦታፎጎ የሚገርም ጊዜ ላይ ይገኛል። በብራዚል ብሔራዊ ቡድን ዓለም ዋንጫ ላይ አማካኝ ስፍራ ላይ ብሔራዊ ቡድኑን ከሚያገለግሉ ተጫዋቾች መካከል አንዱ ነው። 34 ሚሊዮን ፓውንድ እና ከዛ በላይ ይጠየቅበታልና ጥሩ የዓለም ዋንጫ ካሳለፈ ደግሞ ዋጋው በደንብ ከፍ ይላል። የተጫዋች ዳኒሎ ይባላል። ዳኒሎ ለማስፈረም ማንቸስተር ዩናይትድ በቅድነት ከያዛቸው ተጫዋቾች መካከል ከቦታፎጎ አንደኛው ነው ተብሏል። ከውጪ የማኑኤል ኡጋርቴ ጉዳይ 95% ዩናይትድን የመልቀቅ እድሉ እየሰፋ የመጣ ይመስላል። ብዙ ክለቦች ፍላጎት ገና እያሳዩ አይደለም፣ ነገር ግን ተጫዋቹን በተመለከተ የሚለቅበት እድል በጣም ጨምሯል የሚሉ ሀሳቦች አሉ። ከማኑኤል ኡጋርቴ ጋር በተያያዘ ብዙ የዩናይትድ ደጋፊዎችም በክለቡ እንዲቆይ አይፈልጉም። ፒኤስጂ፣ ዩቬንቱስና አትሌቲኮ ማድሪድ የሚፈልጉት አንድ ተጫዋች አለ። ለማንቸስተር ዩናይትድም ጥሩ ገቢ ይዞ ሊመጣ የሚችለው ሜሰን ግሪንውድን በተመለከተ እነዚህ ክለቦች ፍላጎት አላቸው ተብሏል። በባህሪ ጉዳይ ግን በኦሎምፒክ ደ ማርሴይ ብዙ እየተስማማ አይደለም። ማርሴይ ደግሞ ትልቅ ክፍያ ይፈልግበታል። በክለቡ የሚቆይ አይመስልም። ቢያንስ በውሰቱ እንኳን ኦሎምፒክ ደ ማርሴይ ለቋል። ማንቸስተር ዩናይትድ ለምሳሌ ከዚህ ተጫዋች ትልቅ ክፍያ የሚያገኝበት እድል ሰፊ ነው። ተጫዋቹ ወደ አትሌቲኮ ማድሪድም ሊሄድ ይችላል፣ ወደ ፓሪስ ሰን ጀርመንም ሊሄድ ይችላል፣ ወደ ዩቬንቱስም የሚሄድበት እድል አለ የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ተመለከትን። በተለይ ዝውውሮች ላይ የክለቦቻችሁን ጨዋታዎች በተመለከተ ያነሳናቸው ሀሳቦች አሉ። ነገ በአዳዲስ ጉዳዮች አዳዲስ ነገሮችን ጨምረን እንገናኛለን። ጤና ይስጥልን።